ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት አንትሮፖሎጂ ፍሬሽማን ኮርስ ቻፕተር 1 እና 2 በፉል ቪዲዮ አይተናል። ይሄም ቻፕተር 3 በፉል ቪዲዮ ለመጨረስ ሞክራለሁ። ሶ ከእናንተ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ይሄ የሚጠቅማችሁ ነገር ነው። የማይጠቅማችሁ ነገር ሞር ላይክ፣ ሰብስክራይብ ምናምን እናደርጋለን ብዙ ጊዜ እና ሶ ይሄን አድርጉ። የሚጠቅማችሁ ነገር ነው። እኛም ለእናንተ ዋጋ ከፍለን ነው ያደረግነው። ይህን ካደረጋችሁ ዛሬ የምንረዳው ዋና ኮንሰፕት ስለ ካልቸር ባህሪያት፣ ስለ ካልቸር ኤሌመንት፣ ስለ ካልቸር ልዩነቶች፣ ስለ ካልቸር ልዩነትና ተመሳሳይነት፣ ካልቸር በጊዜ ሂደት እንዴት እንደሚቀያየር እና ስለ ጋብቻ፣ ስለ ቤተሰብ፣ ስለ ዝምድና፣ ስለ ዘር አቆጣጠር ተመልክተን ዩኒቱን ሰክሰስፉሊ ከቨር እናደርጋለን። ሶ ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። መልካም ቆይታ። ሶ ካልቸር ምንድነው ከሚለው ስንጀምር ዋት ኢዝ ካልቸር ከሚለው ስንጀምር ሶስት ሰዎች ዴፊኒሽን ሰጥተዋል ማለት ነው። ኤድዋርድ ቢ ቴይለር የሚባለው ስለ ካልቸር ማለት ሁሉን አቀፍ የሆነ ኮምፕሌክስ ነገር ነው። ሆል የሆነ ኮምፕሌክስ ነገር ነው። እውቀትን በውስጡ እምነትን፣ ሞራሎችን፣ አርቶችን፣ ሎዎችን፣ ኮስተምሶችን፣ ሌሎች የማህበረሰቦችን ልምምዶችን የሚይዝ ኮምፕሌክስ የሆነ የነዚህን ነገር ስብስብ ነው ይላል። ማልዎስክ የሚባለው ደግሞ ማልንዋስክ የሚባለው ሰውዬ ባህል ማለት ኮሚኒታቲቭ የሆነ ክሬሽን ኦፍ ማን ነው፣ የሰው ፈጠራ ነው። ባህል ማለት ካልቸር ማለት የሰው ፈጠራ ነው የሚል እይታ አለው። ሌላኛው ደግሞ ሳሌድ ኩላችኮን የሚባለው ሰውዬ ስለ ካልቸር ሲያወራ ካልቸር ማለት አንድ ማህበረሰብ ዲዛይን ያደረገ የህይወት የአኗኗር ስርዓት ነው። በውስጡ አስተሳሰብን፣ ፊሊንጎችን አንድ አክሽን ካሳየን በኋላ ለዛ አክሽን የምንሰጣቸው ሪአክቶችን እና የተለያዩ ሲምቦሎችንም የተለያዩ ከዚህ በፊት የተጠቀምናቸው እቃዎች አሉ፣ የምንጠቀማባቸው ባህላዊ እቃዎች፣ እነሱንም የማህበረሰቡንም ሀሳብ አይዲያዎች፣ እነዚህ ጠቅለል ተብሎ ካልቸር ተብሎ ይጠራሉ የሚሉ ሶስቱም ስለ ካልቸር የሰጡ ዴፊኒሽኖች ናቸው ማለት ነው። ስለዚህ ከዚህ ተነስተን ካልቸር ማለት ምን ማለት ነው? ዌይ ኦፍ ላይፍ ስታይል ማለት ነው። በተመሳሳይ ቋንቋ፣ ተመሳሳይ ስርዓት፣ ተመሳሳይ አመጋገብ ስርዓት፣ ተመሳሳይ አስተሳሰብ፣ ተመሳሳይ ህይወት ስርዓት ያላቸው አንድ ፓርቲኩላር የሆነ ግሩፕ ኦፍ ሶሳይቲ ያላቸው የጋራ የሆነ የህይወት ስርዓት ነው። የህይወት ስርዓት ነው ስንል እምነቶችን፣ አስተሳሰቦችን ዋቴቨር ሊይዝ ይችላል። ብቻ የጋራ የሆነ ተግባራቸው ካልቸር ተብሎ ይጠራል ማለት ነው። አሁን ደግሞ የምንመለከተው ካልቸር የተለያየ ካራክተር አለው። አሁን የምንመለከተው the character of culture ነው፣ የካልቸር ካራክተሮች። ስለዚህ የመጀመሪያው ካልቸር ለርንድ ነው። ለርንድ ነው ማለት ካልቸር በተፈጥሮ ከእናት ወደ አባት ስንወለድ ጂኔቲካሊ የሚተላለፍ ነገር አይደለም። ነገር ግን የተለያየ ግንኙነቶችን ከኤንቫይሮንመንታችን ጋር፣ ከሰፈራችን ጋር፣ ከምንኖረው ማህበረሰብ ጋር ኢንትራክት በምናደርግበት ጊዜ የምንማረው ነገር ነው እና የሰው ልጅ ደግሞ ሰርቫይቭ ለማድረግ እንግዲህ ኢንትራክት ማድረግ አለበት። ማለትም ምን ያስፈልገዋል? ህብረት ያስፈልገዋል አይደል? የሰው ልጅ በዛ ህብረት ውስጥ የሚማር ነገር ነው ማለት ነው። ካልቸር is learned in the course of the interaction through process of inculcation, inculturation በምንለው ፕሮሰስ በኩል ነው አንድ ሰው የዛች ማህበረሰብን ካልቸር የሚለምደው ማለት ነው። ስለዚህ ኢንካልቹሬሽን ማለት ፕሮሰስ ነው። የምን ፕሮሰስ ነው? አንድ ኢንዲቪጁዋል፣ አንድ ግለሰብ ሰው ህግንና ስርዓቶችን፣ ደንቦችን፣ የአንድ ካልቸርን የሚማርበት ማለት ነው። አንድ ህፃን ልጅ የሆነ ቤተሰብ ውስጥ ቢወልድ ከተወለደበት ከ1 አመቱ እስከ 30 አመቱ የሆነ አመት እስኪሆነው ድረስ ከዛ ማህበረሰብ ስርዓት፣ ባህል ነገሮችን እየተማረ የሚያድግበት ፕሮሰሱ ነው ኢንካልቹሬሽን የሚባለው። ቋንቋ በጂኔቲክስ ሳይሆን ለርንድ በመሆን ነው ከአንድ ጄኔሬሽን ወደ ሌላ ጄኔሬሽን። ስለዚህ ካልቸር ኢዝ ለርንድ ነው ማለት እንችላለን። ሌላኛው ደግሞ ካልቸር ምንድነው? ሼርድ ነው። ሼርድ ነው ማለት የሆነ ስርዓትን አንድ ሰው ብቻ ቢያቅ
አንድ ሰው ብቻ ቢያቅ ያ ካልቸር ነው አይባልም። ያ የሆነ ስርዓት ካልቸር ነው ለመባል 1 2 3 4 5 6 ሰዎች አይቶ ኮመንሊ ስለዛ ነገር የጋራ እውቀት ያስፈልጋቸዋል ማለት ነው። በሁሉም ዘንድ ሼርድ የሆነ መሆን አለበት። አመለካከቶች፣ እምነቶች፣ የተለያዩ ተግባራቶች፣ ካራክተሮች እነዚህ ነገሮች ካልቸር ናቸው ለመባል ሼርድ መደረግ አለባቸው ሚኒንግ ለመስጠት በሆነ ግሩፕ ኦፍ ፒፕል ማለት ነው። እኔ ለምሳሌ የሆነ ሂድ ለማለት የሆነ ምልክት ባቅ እኔ ብቻ ሂድ የሚለውን ያን ምልክት ባቅ ካልቸር ነው አይባልም። 1 4 ሰዎች 5 ሰዎች ግን አውቀን በአንድ 4 ሰዎች ጋር ሼርድ ሆኖ ከዛም በኋላ መግባባት ስንችል ነው ማለት ነው ያ ነገር ካልቸር ነው የምንለው። ስለዚህ ካልቸር ምን መሆን አለበት? ሚኒንግ እንዲሰጥ ማለት ነው። ሚኒንግ እንዲሰጥ ሼርድ መደረግ አለበት በዛ ህዝብ ማለት ነው። እና ካልቸር ሼርድ ካልተደረገ በዛ ሶሳይቲ ውስጥ ላይ ኮሚኒኬት ማድረግ አይቻልም ማለት ነው። ሶ ኮሚኒኬሽን ሳይኖር ሲቀር ደግሞ ኮንፊውዥን ይፈጠራል፣ ዲስኦርደር ይፈጠራል። ሶ የሆነ ካልቸር ነው ለመባል በአንድ 4 ሰዎች 5 ሰዎች አትሊስት የታወቀ ሼርድ የሆነ ልምምድ መሆን አለበት። ሌላኛው ደግሞ ካልቸር ሲምቦሊክ ነው። ሲምቦሊክ ነው ማለት ምናደርጋቸው ምንተገብራቸውን ተግባራቶች በሁሉም ዘንድ ተቀባይነት እንዲኖር በቀላሉ በሆነ ምልክት ማስያዝ ማለት ነው። ለምሳሌ አንድ ሰው አንድ ሴትን ሲያገባት ቀለበት ያደርጋላታል። አሁን ይሄ ካልቸር ነው እንጂ መጋባትና ቀለበት ማይገናኙ ጉዳይ ናቸው። ነገር ግን ቀለበት ሲያረጋት ሲምቦል ነው። የምን ሲምቦል? አግብቻለሁ የማለት ሲምቦል ማለት። ልክ እንደዚያው የተለያዩ ባህላቶችን በምናደርግበት ጊዜ እያንዳንዱ ባህላቶች ሲምቦል የሆነ ሲምቦል ያስፈልጋል። ሶ ካልቸር ምንድነው? ሲምቦሊክ ነው እንላለን ማለት ነው። እና ሲምቦል ማለት ይላል ለአንድ ካልቸር በቃ ሴንትራል የሆነ ኮር ነው፣ ኮምፖኔንቱ ነው። ነገር ግን ሲምቦል የሚባለው ነገር የትኛውም ነገር ሊሆን ይችላል። ሰዎች የሆነ ትርጉም እንዲሰጣቸው እና ኮሚኒኬት ማድረግ እንዲችሉ ከሀሳብ ጋር ያስያዙት ያኛው ነገር የፈለገ ነገር ይሆን ይችላል። ቀለበት እንደተጠቀምን ማለት ነው። ብቻውን ቀለበቱ የሚያሳየው ምንድነው? ለኮሚኒኬሽን ጥሩ ነው። ምን አይነት ኮሚኒኬሽን ያስተላልፋል? ሀሳብ ያስተላልፋል። እቺ ሴት አገብታለች የሚለውን ማለት ነው። ነገር ግን ይሄ ሲምቦል የምንጠቀመው ምንም አይነት ተፈጥሯዊ አስፈላጊ የሆነ ኮኔክሽን የለውም። ምኑ ሲምቦላይዝ ያደረግነው ሀሳቡና ሲምቦሉ ማለት ነው። ሀሳቡን ማግባትና ቀለበቱ ምንም አይነት ግንኙነት የለውም፣ ተፈጥሯዊ ግንኙነት የለውም። የስምምነት ጉዳይ ነው ማለት ነው። ስለዚህ እንደውም ካልቸር ማለት ምን ማለት ነው እንችላለን? ከዚህ ተነስተን ካልቸር ማለት የተለያዩ ሲምቦሎች ኦርደር የያዙት ስርዓት ነው። የተለያዩ ሲምቦሎች ኦርደርድ የያዙበት ሲስተም ነው። እንደውም ካልቸር ብለን ዲፋይን ማድረግ እንችላለን። አሁን የተለያዩ ካልቸሮችን አይታችሁ ከሆነ የተለያዩ ተግባራቶች ያደርጋሉ አይደለ? ለምሳሌ በጋዳ ሲስተም ውስጥ የሚደረጉ የተለያዩ ነገሮች አሉ አይደለ? ለኤልደሮች የሚሰጠው፣ ለያንጉ የሚሰጠው፣ በፊቼ ጫምባላላ የሚባለው እዛ ውስጥ የሚደረገው ሉዋ ሲስተም የሚባል የተለያዩ ሲምቦሎች ያሉ ብቻ እነዚህ ሲምቦሎች ምንድናቸው? አንዳንድ ሚኒንግ የያዙ ናቸው በውስጣቸው ማለት ነው። ስለዚህ ካልቸር እንደውም ሲምቦሊካል የሆነ ሚኒንግ የያዘ ሲስተም ነው ማለት እንችላለን። ሌላኛው ደግሞ ካልቸር ኦል ኢንኮምፓሲንግ ነው። ምን ማለት ነው? ካልቸር የሚባለው አጠቃላይ የሰውን ልጅ ተፈጥሯዊ ነገሮቹን የሚይዝ ነው። ኢንተሌክቹዋሊቲውን፣ ቴክኒኩን፣ የአርት አቅሙን፣ ፊዚካሉን፣ ሞራል ቫሊዩን እነዚህም በሙሉ አጠቃሎ የሚይዝ ስለሆነ ካልቸር ኢዝ ኦል ኢንኮምፓሲንግ የሚባል ካራክተር አለው። ምን ማለት ነው? ካልቸር የሚባለው የሆነ ፊዚካል የሚጨበጥ የሚነካውን ነገር ብቻ የሚያጠቃልል ሳይሆን ኢቭን የማይነካው አሁን እምነት አይነካም። እነዚህ እንደ እምነት እንደ ቫሊዩ ያሉ ነገሮችንም ኤቭሪ ዴይ በህይወቱ ላይ ያሉትን ያተሳሰብ ነገሮችን የሚይዝ ነው። ስለዚህ ካልቸር ምንድን ነው ማለት እንችላለን? በጣም ኮምፕሌክስ ፓተርን ነው። ብዙ ነገር የሰውን ህይወት የሚይዝ ነው ማለት እንችላለን። እሱ ብቻ ሳይሆን እያንዳንዱ ትውልድ ከአባትና ከእናቱ የሆነ ባህል ከተከተለ በኋላ እዛ ብቻ አይቆምም። ነገር ግን የተለያየ የባህል ስርዓቶችን በዛ ካልቸር ላይ እየጨመረ ይሄዳል። ሶ ካልቸር ምንድነው? ዳይናሚክስ ነው፣ የሚቀያየር ነው። የሆነ ትውልድ የሆነ ካልቸር ከተቀበለ በኋላ የሆነ ካልቸር ደግሞ ጨምሮበት ነው ለኔክስት ጀነሬሽን የሚያሳልፈው ማለት ነው። ሶ ካልቸር ኢዝ ኦል ኢንኮምፓሲንግ ስንል ሁሉ አቀፍ ነው።
ሌላኛው ደግሞ ካልቸር ኢንተግሬትድ ነው። ኢንተግሬትድ ነው ማለት ለምሳሌ በሆነ ብሔረሰብ ውስጥ 1 4 5 6 የሚጠጉ የባህል አይነቶች ካሉ አንዱ ባህል ከጠፋ ሌላኛውንም የማጥፋት ባህል እንትን አለው ስርዓት አለው እና ለምሳሌ የሆነ ጮጋራችን የሆነ ችግር ሲያጋጥመው ዳይጀስቲቭ ሲስተማችንም የሆነ ችግር ያጋጥመዋል ወይ ኢንተስታይናችን ላይ ሳምባችን አየር በትክክል ማይተነፍስ ከሆነ ሄርታችን ላይ ችግር ይጋጠማል። ልክ ሲስተሙ ከሌላኛው ጋር እንደተያያዘ ካልቸሩም እንደዛ አንዱ ከሌላው ጋር የተያያዘ ነው እና ዝም ብሎ የከስተምስ እና የእምነቶች ስብስብ ብቻ አይደለም ካልቸር ሲባል። ስለዚህ ካልቸር ሆል ነው፣ ብዙ ነገር ስብስብ ነው። የብዙ ነገር ምንድነው ስብስብ ነው። ኢንተርኮኔክትድ የሆነ ነው አንዱ ከሌላው ጋር ማለት ነው። ስለዚህ ካልቸር ምንድነው ሲስተም ነው። ያ ሲስተም ምንድነው አንዱ ከተቀየረ ሌላውን የመቀየር አቅም ያለው ማለት ነው። ስለዚህ አንዱ የካልቸር ትሪት አንዱ የካልቸር ስርዓት ሉዝ ቢያደርግ የሌላኛውንም ሉዝ የማድረግ ወይም ሌላኛውንም የማጥፋት ካራክተር አለው። ምክንያቱም ኢንተግሬትድ የሆነ ኮምፕሌክስ ሪሌሽን ስላለው ማለት ነው። ስለዚህ ጉድ ኤግዛምፕል ጥሩ ኤግዛምፕል ነው ብሎ የሚያስቀምጠው አንድ አናሎጂ ምንድነው? ለምሳሌ ሳምባችሁ ቢነካ ሄርታችሁም ይነካል። ሄርታችሁ ቢነካ የሆነ ነገራችሁም እንደሚነካ በሆነ ብሔር ውስጥ የሚገኘው የሆነ ካልቸር ባህል ቢጠፋ የሆነ ካልቸርንም ያጠፋል። የአንድ ብሔሩን ይዘው ማለት ነው። የሆነ ሲስተም ቢጠፋ ከአንዱ ከሌላው ጋር ኢንተርኮኔክትድ የሆነ ነው። ሌላኛው ደግሞ ካልቸር አዳፕቲቭም ማላዳፕቲቭም ሊሆን ይችላል። ካልቸር አዳፕቲቭ ነው ስንል ፖዚቲቭ ነገሩን የሚያሳይ ነው። ማለትም እንደምናውቀው ካልቸር የሚባለው ነገር ኢንቫይሮንመንታችን ላይ የሚገኙ ስትረሶችን አጌንስት ራሱ ለማድረግ ይጠቅመናል። ለምሳሌ ሰዎች በተለያዩ ኢኮሎጂካል ኮንዲሽን ውስጥ ይኖራሉ አይደለ? ብርድ ውስጥ የተለያዩ ነገሮችን ውስጥ ይኖራሉ። ያን ነገር አዳፕት የሚያደርጉት በተለያየ ፕራክቲስ ነው። ያ ፕራክቲስ ደግሞ ካልቸር ነው። ለምሳሌ የሆነ ህዝብ ብርድ ባለበት ኤሪያ ውስጥ የሚኖር ከሆነ ያ ኢኮሎጂካል ኮንዲሽኑ ነው ብርድ ውስጥ መኖሩ እና እዛ ሰፈር ላይ ደግሞ ወፍራም ልብስ እንደ ፎጣ እንደ ብርድ ልብስ አይነት የመልበስ ፕራክቲስ ያላቸው ሰዎች ያን ኤሪያ ምን ያደርጋሉ? አዳፕት ያደርጋሉ እና ብርድ ልብስ የመልበስ ካልቸሩ ያን ኢኮሎጂካል ሲስተሙን ምን እንዲቋቋሙ አደረጋቸው ማለት ነው። ስለዚህ ካልቸር ምንድነው? አዳፕቲቭ ነው። ፖዚቲቭ ነገሩም አለው ማለት ነው። የተለያዩ አስተሳሰቦች ማቴሪያል ፓርቶቹ፣ ስፒሪቹዋል ነገሮቹ፣ ነን ማቴሪያል ፓርቶቹ እነዚህ ሁሉ ካልቸር ናቸው። እነዚህ ሁሉ ካልቸሮች በሙሉ በሆነ ነገር ላይ ጥቅም አላቸው ማለት ነው። ስለዚህ ለምሳሌ ስለሆነ ነገር ኢንፎርሜሽን ያለው ሰውዬ ማለትም የሆነ ሰፈር ከሄደን እንዴት የመኖርን ስርዓት ለምሳሌ ወይ ትግሬ አካባቢ የሆነ በቃ ጫፍ አካባቢ ሄደን እዛ የዛን ሀገር ካልቸር ወይም ኢንፎርሜሽን ባታቅ ሰርቫይቭ ማድረግ አትችልም። የዛን ሀገር ኢንፎርሜሽን ማወቁ አንዱ ራሱ ካልቸር ነው። ምክንያቱም እምነቶች፣ አስተሳሰቦች ራሱ ካልቸር ናቸው ብለናል። እነዚህ እውቀቶች ራሱ መኖር እዛ አካባቢ ላይ ሰርቫይቭ እንድታደርግ ያደርጋል ማለት ነው። ስለዚህ ምንድነው አዳፕቲቭ ነው ማለት ፖዚቲቭ ነገሩ ነው እና ability to adapt themselves to particular any ecological condition በየትኛውም በአየር ጸባይ ውስጥ የሚኖር ሰው የዛን ሰፈር ባህል የሚያውቅ ሰው መኖር ይችላል። ብርድ ካስቸገረው ፎጣ እንደሚለበስ ካልቸሩ ፎጣ መልበስ እንደሆነ ካወቀ ፎጣ የመልበስ ካልቸርን የሚያውቅ ሰውዬ ፎጣ በመልበስ እዛ አካባቢ ላይ በብርድ መኖር ይችላል ማለት ነው። አዳፕቲቭ ነው ማለት ካልቸር ፖዚቲቭ ነገርም አለው ማለት ነው። ነገር ግን ካልቸር ደግሞ የሚጠቅም ብቻ አይደለም፣ አንዳንድ ጉዳቶችም አሉት። እሱ ደግሞ ማላዳፕቲቭ ተብሎ ይጠራል። ለምሳሌ በሆነ ኤሪያ ላይ በቴክኖሎጂ የበለጸገ በጣም በኢንዱስትሪ የበለጸገ ሀገር አለ ብትሉ ይሄ እንደ ካልቸራቸው ቢወሰድ የተለያዩ ጉዳቶች አላቸው። ለምሳሌ የተለያዩ ኬሚካል ኢሚሽኖችን ወደ አየር በሚለቀቅበት ጊዜ የአየር ብክለትን ይጨምራል። ኦዞኑ ደግሞ በዚያን ጊዜ ሌር ያደርጋል፣ ዲፕሌት ያደርጋል። ከዛ ለዓለም አቀፍ ለሙቀት መጨመር ኮንትሪቢዩት ምክንያት ይሆናል፣ ያዋጣል። ለዓለም አቀፍ ሙቀት መጨመር ምክንያት ይሆናል ማለት ነው። ኔጌቲቭ ነገርም አለው ማለት ነው። ይሄ ካልቸራል ወይም ካልቸራል ማላዳፕቲቭ ብለን እንጥረዋለን። ሌላኛው ደግሞ ካልቸር ዳይናሚክስ ነው ማለት ቅድም እንዳልኳችሁ
የሆነ ጄኔሬሽን የሆነ ካልቸርን ከተቀበለ በኋላ እዛ ካልቸሩ እዛ አይቀርም። ያ ካልቸር ግን ቀስ በቀስ አዳዲስ ካልቸሮች እየተጨመሩበት ካልቸር በካልቸር ላይ እየተጨመረ ምን ይሆናል? የካልቸር አይነቱ ቼንጅ እያደረገ ኮንስታንትሊ ቼንጅ እያደረገ ኒው አይዲያ አዳዲስ አይዲያ እየተጨመረ የካልቸር ስርዓቱ አዲስ እየሆነ እየጨመረ የሚሄድበት አይነቱ ካልቸራል ዳይናሚክስ ይባላል። ካልቸር ባለበት አይቆምም፣ ይቀያየራል፣ ይጨምራል። የሆነ ነገር ሲጨምር የሆነ ነገር ሲጠፋ ዳይናሚክስ ይሆናል ማለት ነው። ሌላኛው ደግሞ ካልቸር ሁለት ኤሌመንቶች አሉት በውስጡ። እሱም ነን ማቴሪያል ካልቸር እና ማቴሪያል ካልቸር ይባላል። ማቴሪያል ካልቸር የምንለው ፊዚካል ነገሩ ነው። ፊዚካል ነገሮቹ ነገር ግን ካልቸር ናቸው፣ ፊዚካል የሆኑ ካልቸሮች ናቸው። ለምሳሌ እንደ መሳሪያ፣ እንደ ልብስ፣ እንደ የተለያዩ የአለባበስ ስታይሎች እነዚህ በሙሉ ምንድናቸው? ማቴሪያል ናቸው። ነን ማቴሪያል ካልቸራል የሚባሉ ካልቸር ሆኖ ነገር ግን የማይጣብቁ የማይነኩ ኢንቴንጀብል የሆኑ የማይነኩ የሰው ውጤት ናቸው። ለምሳሌ እንደ ቋንቋ አይነካም፣ እምነቶች፣ የተለያዩ እሴቶች፣ የተለያዩ አስተሳሰቦች፣ ህግጋቶች፣ ልምምዶች እነዚህ ነን ማቴሪያል ካልቸር ናቸው። እነዚያ የሚነኩ ደግሞ ማቴሪያል ካልቸሮች ናቸው። ሁለቱም ኤሌመንት ኦፍ ካልቸር ተብሎ ይጠራሉ እንዳትረሱ። ነገር ግን ነን ማቴሪያል ምንለው ይሄ ካልቸር አይነት በውስጡ ሶስት ነገሮችን ይዛል። ቫልዩዎችን፣ ብሊቮችን፣ ኖርሞችን ይዛል እና እስቲ ሶስቱንም እንመለከታቸው። አንደኛ ቫልዩ ነው ማለት ምን ማለት ነው? ቫልዩ ነው ማለት በአንድ ማህበረሰብ ውስጥ ላይ ያለ ስታንዳርድ ነው። የምን ስታንዳርድ ነው? አንድን ነገር ጉድ ነው፣ ባድ ነው፣ ቅዱስ ነው፣ እርኩስ ነው፣ መልካም ነው፣ ጥሩ ነው፣ የሚፈለግ ነው፣ የማይፈለግ ነው ብለን እንድንለይ የተሰጠ አንድ እሴት ነው ማለት ነው። ለምሳሌ አንዳንድ ጊዜ ጥሩ የሆነ ቦታ ላይ ጥሩ ነው የሚባል ልምምድ ሌላ ቦታ መጥፎ ሊሆን ይችላል። ሶ አንድ ማህበረሰብ ጥሩና ቅዱስ ነው፣ ንጹህ ነው እያለ የሚለይበት ያ ነገሩ ቫልዩዎች ይባላሉ ማለት ነው። እና ቫልዩ ደግሞ በአንድ ማህበረሰብ ውስጥ እንደ ፕሪንሲፕል ሊያገለግል ይችላል። የዛን ማህበረሰብ ሶሳይቲ ባህሪውን ደግሞ ምን ያደርጋል? ኢንፍሉዌንስ ያደርጋል ማለት ነው። ሰው ጀነራል ጋይድላይን ነው ቫልዩ ነው ሲባል የአንድ ማህበረሰብ ባህሪ ማለት ነው። እምነት ነው የሚባለው ደግሞ አንድ ማህበረሰብ ያስቀመጠ ስምምነት ነው። የምን ስምምነት ነው? ይሄ ነገር እውነት ነው፣ ይሄ ነገር ፎልስ ነው፣ ውሸት ነው ብሎ ያስቀመጠው ስምምነት ምን ይባላል? ብሊቭ ይባላል ማለት ነው። ሌላኛው ደግሞ ኖርም ነው የምንለው ይሄ የነን ማቴሪያል ካልቸራል ፓርቲ ሆኖ ኖርም ማለት ምን ማለት ነው? ጋይድላይን ናቸው። አንድ ማህበረሰብ ስርዓት የሚያስይዙ ምኖች ናቸው? ፕሪንሲፕሎች ናቸው፣ መሪዎች ናቸው። እነሱ መሪዎች ምን ይረዳሉ? ሃው ፒፕል ኦቱ አንድ ማህበረሰብ ውስጥ የሚገኘው ሰው እንዴት አክት ማድረግ አለበት የሚለውን የሚያስቀምጡ ኖርሞች ናቸው። እነዚህ ኖርሞች በሀሳብ ደረጃ ከቫልዩ እና ከብሊቭ ጋራ ኮኔክት ያደርጋሉ እና እነዚህ ኖርሞችን በካልቸር ውስጥ ካላቸው ጥቅም አንጻር በሁለት እንከፍላቸዋለን። ሞርስ ኤንድ ፎል ወይ የሚባል ናቸው። መጀመሪያ ፎል ወይ የሚለውን እንመለከት። ፎልክ ወይ ማለት ምን ማለት ነው? ቅድም እንዳልኳችሁ ይሄ ኖርም ነው። ኤቭሪዴይ ደግሞ በህይወታችን የምንጠቀማቸው ነገሮች ናቸው። ግን ይሄ ሊቲል የሆነ ሞራል ሲግኒፊካንት አለው፣ ትንሽዬ የሆነ ማለት ነው። ለምሳሌ ምን ማለት መሰላችሁ? እናንተ መኪና ውስጥ ገብታችሁ እያለ አንድ ሽማግሌ መጣና ቢገባ እናንተ የመነሳት ተነስታችሁ ለሽማግሌው የመስጠት ግዴታ የለባችሁ። ነገር ግን ማህበረሰቡ ዘንድ መጥፎ ነው እንደዛ ነው ላለመባልም ብለ በቃ ለሽማግሌ ተነስተህ ትሰጣለህ ማለት ነው። አልሰጠህም ብለህ ግን አትከሰስም፣ አትደበደብም፣ አትታሰርም። ስለዛ ሊትል ትንሽዬ የሆነ ሞራል ሲግኒፊካንት አለው። ብትቀጣ ምን ቢያደርጉ ትልቅ የሆነ ሞራል ሲግኒፊካንት አለው። ሶ እንደዚህ አይነት ኤቭሪዴይ ፕራክቲስ የምናደርጋቸው ታክሲ ውስጥ መንገድ ላይ የሚያጋጥሙን ነገሮች እነዚያ ኖርሞች ምን ተብሎ ይጠራሉ? ፎልክ ዌይ ተብሎ ይጠራሉ። ይሄ ሞርስ የሚባለው ደግሞ ምንድን ነው? እምነቶች ናቸው ወይም ኖርሞች ናቸው። ነገር ግን ኤሴንሻል እና ግሬት የሆነ ሞራል ሲግኒፊካንት አለው። ይሄ ግሬት የሆነ ሳይሆን ሊትል ይሆናሉ። ይሄ ደግሞ ግሬት ለምሳሌ መግደል ምን ያደርጋል? ያስቀጣል። ይሄ ሞርስ ውስጥ የሚመደብ ነው። ለሽማግሌ ቦታ ለመስጠት ግን ያስገድላል? አያስገድልም። ይሄ ደግሞ ፎልክ ዌይስ የሚባሉ ሁለቱም የኖርም አይነት ናቸው።
ሌላኛው ስለ ካልቸር ማወቅ ያለብን ነገር አንትሮፖሎጂስቶች አንድ ካልቸር ከመስፋፋቱ አንጻር በሁለት ይከፈሉታል። አንደኛ ዩኒቨርሳል ነው፣ ሁለተኛ ጀነራሊቲ ነው። ዩኒቨርሳል ካልቸር የምንለው ኦኬ በሶስት ነው የሚከፈሉት። ሶሪ አንትሮፖሎጂስቶች አንድ ካልቸር በተለያዩ ቦታ በምን ቦታ ኤሪያዎች ይገኛሉ ከሚለው ስፋቱ አንጻር በሶስት ከፈሉት ማለት ዩኒቨርሳል ነው። አንደኛ ዩኒቨርሳል ነው። ዩኒቨርሳል ነው ማለት በሁሉም ብሔረሰቦች ውስጥ የሚገኙ ኮመን የሆኑ ካልቸሮች ማለት ነው። ኮመን የሆኑ ካልቸሮች ለምሳሌ ኢንሴት ታቦ የሚባለው ምን አይነት ነው? ለምሳሌ እህትን፣ ወንድምህን፣ እናትን እንደዚህ አይነት ዘመዶችን ወንዱ አያገባም። ሴቷም እንደዛ አባቷን፣ እህቱን፣ የአክስቱን ልጅ እንደዛ አታገባም፣ ዘመዶቹን አታገባም። እንደዚህ አይነት ካልቸር አሁን ኢንሴት ታቦ የሚባል ነው። በሁሉም የሚገኝ ስለሆነ ዩኒቨርሳል ካልቸር ነው። ጀነራል ካልቸር የሚባለው ደግሞ ጀነራሊቲ የሚባለው ካልቸሩ ግን በጣም በብዙ ሶሳይቲ ውስጥ የሚገኝ ነው። በሁሉም አይደለም የሚገኝ፣ ዩኒቨርሳል ነው በሁሉም የሚገኝ ግን በአብዛኛው ውስጥ የሚገኝ። ለምሳሌ ኒውክለር ፋሚሊ የሚባል ኒውክለር ፋሚሊ አባት፣ እናት፣ ልጆች፣ አጎት፣ አክስት፣ አያት፣ ቅድመ አያት፣ ግራውንድ ማዘር እነዚህ ሁሉ ተሰብስበው ሲኖሩ ማለት ነው። እንደዚህ አይነት ጀነራሊቲ ይባላል። በአብዛኛው በህንድ ሀገራት በእንደዚህ አይነት የሚገኙ ማለት ነው። ፓርቲኩላር ካልቸር የሚባለው ደግሞ በሆነ ብሔረሰብ ውስጥ ብቻ የሚገኝ ካልቸር፣ በአንድ ብቻ የሚገኝ በሌላ በማንም የማይገኝ በአንድ ብቻ የሚገኝ ፓርቲኩላር ካልቸር ይባላል። እንግዲህ በዓለም አቀፍ ላይ የተለያዩ ካልቸሮች ይገኛሉ። እነዚህ ካልቸሮች በሚገኙበት ጊዜ የሚስተዋሉ ካልቸራል የሆኑ ኮንሰፕቶች አሉ የሚስተዋሉ ማለት ነው። አንደኛ ኢትኖሴንትሪዝም የሚባል ነው። እንግዲህ ብዙ ኢትኖሴንትሪዝም ማለት የአንተ ካልቸር ብቻ ከሁሉ እንደሚበልጥ ማወቅ ነው በቀላሉ። የተለያየ ካልቸር ሲኖር እንደዚህ አይነት ኮንሰፕቶች ይነሳሉ። ኢትኖሴንትሪዝም ማለት ይኸው ቴንደንሲ የራስህን ከሌሎች አንጻር ሱፕሪየር አድርገህ ማየት፣ የተሻለ አድርገህ ማየት እና የራስህን ቫሊዩ ከፍ አድርገህ በሌሎች ላይ መፍረድ፣ የሌሎችን ባህሪ፣ እምነት፣ ልምምዶችን አሳንሰ የማየት ነገር ማለት ነው። እና ይሄ እምነት ነው ኢንትሪሲዝም የሚባል። ምን አይነት ኢንትሪሲዝም? የኔ ግሩፕ፣ የኔ ብሔር፣ የኔ ጎሳ፣ የኔ ቋንቋ፣ የኔ እምነት ከሌላኛው ይሻላል የሚል ነው። እና ይሄ ሁል ጊዜ ኔጌቲቭ ነው ማለት አይደለም። ፖዚቲቭ ነገሮችም አለው። ሀገር ወዳድነት እንዲኖር ያደርጋል። ነገር ግን ራስን ሴንተር ማድረግ ፕሮሰስ ነው። ራስን ሴንተር ማድረግ ነው እና ይሄ ደግሞ ዩኒቨርሳል ነው። ኢትኖሴንትሪዝም የሚባለው የራስን ብሔር ማሳደግ፣ የራስን ብሔር ከፍ አድርጎ ማየት ዩኒቨርሳል ነው። በየትኛውም ብሔር ውስጥ ያለ ነገር ነው። ሌላኛው ደግሞ ካልቸር የሚኖርበት ጊዜ መኖር ያለባቸው ነገሮች እና የሚኖሩም ነገሮች ካልቸራል ሪላቲቪዝም ናቸው። ካልቸራል ሪላቲቪዝም ማለት ቅድም ኢትኖሴንትሪዝም የራስን ካልቸር ብቻ ትክክል አድርጎ ማየት አይደለ። ይሄ ካልቸራል ሪላቲቪዝም ማለት ደግሞ የተለያዩ ካልቸሮች አሉና እነዚያን ካልቸሮችን ደግሞ እንደዛኛው ካልቸር ኮንቴክስት መረዳት ማለት ነው። የነሱንም ሃይማኖት፣ የነሱንም ስርዓት፣ የነሱንም ደንብ፣ ወጎችን እነዚያ ነገሮችን በእነሱ ጫማ ሆነ የመረዳት አይነት ነው። ሪሌቲቭሊ መረዳት ማለት ነው። አንደርስታንዲንግ አዘር ፒፕል ቢሊቭስ የሌሎች ሰዎችን እምነቶች፣ ፕራክቲሶችን እና በራሳቸው ኦወን ኮንቴክስት ማለት ነው። ያለምንም ፍርድ አረ ምንድነው የሚበላው፣ አረ ምንድነው የሚለብሱ፣ አረ ምንድነው ሳንል በነሱ እይታና ኮንቴክስት ስንረዳ ማለት ነው። ይሄ ካልቸራል ሪሌቲቪዝም የሚባለው። ሌላኛው ደግሞ መነሳት ያለበት ስለ ካልቸር ስናወራ ሶስተኛው ኤ ላይ አይተናል ኢትኖሴንትሪዝም፣ ቢ ላይ ደግሞ ምን ነበር ያየ ነው? ካልቸራል ሪሌቲቪዝም ነበረ። ሲ ላይ ደግሞ ሁማን ራይትስ ነው። ሁማን ራይትስ ነው የሚለው ሀሳቡ ምንድን ነው? እንግዲህ የሰው ልጅ የመኖር መብት የሚባሉ የመናገር እነዚህ የሚባሉ ሁማን ራይት የሚባሉ based on justice and morality beyond superior to particular countries culture and religious የአንድ ሰው ሁማን ራይቱ ከዛ ሀገር ባህልና ሃይማኖት፣ እምነት፣ ቋንቋ ምን የሚበልጥ ነው። ስለዚህ የአንድ ሰው ሁማን ራይቱ ለዛ ሀገር ካልቸር
ለዛ ሀገር ባህል ሲባል መጣስ የለበትም። ለምሳሌ የሆነ ሀገር የመግደል ባህል ቢኖራት ይሄኛው አይፈቀድም። ለምን? የመኖር መፍቱ ሁማን ራይቱ ነው። ይሄ የመኖር መፍቱ በዛ ሀገር ካልቸር ምክንያት የተነሳ መጣስ የለበትም። ሶ የፈለገ በዓለም አቀፍ ላይ የሚገኙ ካልቸሮች ሁማን ራይትን የሚጥሱ ከሆነ ልክ አይደሉም ማለት ነው። ሶ የፈለገ ካልቸር ይሁን ሪሊጂየስ ይሁን በሱፐሬር የበላይ መሆን የለበትም በሰው ህይወት ውስጥ ወይም በሰው ሁማን ራይት ላይ። ስለዚህ ዶክትሪን ኦፍ ዩኒቨርሳል ሁማን ራይት የሚባለው ዶክትሪን ምን ይላል? የአንድ ሰው የመኖር መብት ወይም ሰብአዊ መብቱ ከአንድ ኮሚኒቲ ካልቸር የተለያዩ ባህሎች ምናምን የሚበልጥ ነው የሚል ኮንሰፕት ነው። ሌላኛው ደግሞ የምንመለከተው ካልቸራል ቼንጅ የሚባል ነው። ካልቸራል ቼንጅ የሚባለው በአራት ሜካኒዝም ነው የሚከሰተው። ካልቸራል ቼንጅ ማለት ምን ማለት ነው? አንድ ባህል ከአንድ ብሔረሰብ ወደ ሌላኛው ብሔረሰብ እንዴት ሊተላለፍ ይችላል የሚል ነው። አንደኛ ዲፊውዥን የሚባል ነው። ዲፊውዥን የሚባለው ነገር በሁለት መንገድ ነው የሚተላለፈው። አንደኛ በዳይሬክት ነው፣ ሁለተኛ ደግሞ በኢንዳይሬክት ነው። አንደኛው በዳይሬክት ነው፣ ሁለተኛው በኢንዳይሬክት ነው፣ ሶስተኛው ደግሞ በፎርስ ነው። በዳይሬክት ነው ማለት ለምሳሌ እዚህ ጋር ኤ የሚባለው ብሔር አለ ብላችሁ ውሰዱ። እዚህ ጋር ቢ የሚባል ብሔር አለ ብላችሁ ውሰዱ። ሶ ዳይሬክት ነው ማለት እዚህ ጋር የሚገኘው ካልቸር እና እዚህ ጋር የሚገኘው ብሔረሰብ እና እዚህ ጋር የሚገኘው ብሔረሰብ ወይ በገበያ በኩል ወይ በጂኦግራፊ በኩል ወይ በሆነ በኩል የሚገናኙ ከሆነ በዛ ግንኙነት በኩል የባህል መለዋወጥ ሲከሰት ነው ዳይሬክት ዲፊውዥን የሚባለው። ኢንዳይሬክት ዲፊውዥን የሚባለው ነገር ደግሞ ለምሳሌ ይሄኛውን ኤ ነው ብትሉ፣ ይሄኛውን ቢ ነው ብትሉ፣ ይሄኛውን ሲ ነው ብትሉ እዚህ ጋር ሲ ላይ የነበረው ነገር ካልቸር ወደ ኤ ያልፍና በኤ በኩል አልፎ ወደ ቢ ሲያልፍ፣ ስለዚህ ቢ አሁን የማ ካልቸር ይኖራታል? የሲ ካልቸር ይኖራታል ማለት ነው። ስለዚህ በዚህ በቢ በኩል ነው በዚህኛው በኤ በኩል አልፎ ካልቸሩ ወደ ቢ ነው ያለፈው ማለት ነው። ቀጥ በዝውውር መንገድ እንደዚህ አይነት ኢንዳይሬክት ይባላል። ፎርስድ ነው ማለት ኤ የሚባለው ካልቸር አለ፣ እዚህ ጋር ቢ የሚባለው ካልቸር ወይም ብሔር አለ። ሶ ኤ የሚባለው ሀገር ቢ የሚባለውን ዶሚኔት ሲያደርግ በቀኝ ግዛት ያስቀምጥ፣ ከዛ የኤን ካልቸር በግዴታ ቢ እንድትቀበል ሲያደርግ ነው ኢንፎርስ ዲፊውዥን የሚባለው ማለት ነው። ሌላኛው ሁለተኛ አኩሙሌሽን የምንለው በኤ እና በቢ የሚባል ሀገር አለ። ቢ የራሱ የሆነ ካልቸር አለው፣ ኤ የራሱ የሆነ ካልቸር አለው። በኤ እና በቢ መካከል ኮንቲኒስ የሆነ እንዳትረሱ፣ ኮንቲኒስ የሆነ ኮንታክት ካለን ኮንቲኒስ የሆነ ኮንታክት ካለ ነው። ኮንቲኒስ የሆነ ኮንታክት በኤ እና በቢ መካከል በኤ በሚባል ሀገር እና ቢ የሚባለው ሀገር ላይ ኮንቲኒስ የሆነ ኮንታክት ካለ፣ ለምሳሌ ሁል ጊዜ እነዚህ ሀገራት ወይም እነዚህ ብሔሮች መካከላቸው ላይ የሆነ ሲ የሚባል ገበያ ካለ ኤም በአምስት ቀኑ ገበያ ይመጣል። ቢም በየአምስት ቀኑ ግንኙነት እያደረጉ የካልቸር ምን ያደርጋሉ? ልውውጥ ያደርጋሉ። ለምሳሌ በኢትዮጵያ ላይ ይሄ ለምሳሌ የኢትዮጵያ ካርታ ነው ምናምን ብላችሁ ብትወስዱ እዚህ አካባቢ ላይ ጋምቤላ አለ አይደለ? እዚህ አካባቢ ላይ ሳውት ሱዳን አለ። ሶ እዚህ ጋር የሆነ እንትን ሲሆን በሳውት ሱዳን እና በጋምቤላ መካከል የተለያየ የካልቸር ኮንቲኒስ የሆነ ኮንታክት ሲደረግ የካልቸር ልውውጥ ይፈጠራል። እንደዚህ አይነት አኩሙሌሽን ይባላል፣ አኩሊቸሬሽን ይባላል። ሌላኛው ደግሞ ኢንቨንሽን የሚባለው ነገር ለምሳሌ ኤ የሚባለው ሀገራት ላይ እና ቢ የሚባለው ሀገራት አለ ብላችሁ ውሰዱ። ኤ የሚባለው ሀገራት የሆነ ጊዜ መሬት ያርሱ ነበረ፣ በሳፋ ነው የሚያርሱት። ቢ የሚባለውን በሳፋ ነው የሚያርሱት። ኤ የሚባለው ሀገር የሆነ ጊዜ በቃ በመኪና የማረስ ዘዴ ያመጡ ማለት ነው። ቢ የሚባለው ደግሞ ከኤ የመኪና የማረስን ዘዴ ወስዶ ከነሱ ኢንቬንሽን ማለት ምን ማለት የሆነ ነገር ዲስኮቨር ማድረግ አይደል? የሆነ ነገርን ማግኘት አይደል? እስከዚህ የተገኘውን ዘዴ እነሱ ወስደው መጠቀም ሲችሉ በዛ መንገድ የዚህኛው ሀገር ካልቸር ወደዛ ሲተላለፍ ማለት ነው። ግሎባላይዜሽን ማለት በዓለም አቀፋዊነት፣ ግሎባላይዜሽን ማለት እንግዲህ ታውቃላችሁ ዓለም ሁሉ ኢንተርኮኔክትድ የመሆን ፕሮሰስ ነው። ለምሳሌ አሜሪካ ላይ የነበረው ካልቸር ወደ ኢትዮጵያ በምን መጣ? በቲክታክ መጣ።
በማስ ሚዲያ መጣ፣ በቲቪ መጣ፣ በስፖርት መጣ። ሶ ግሎባላይዜሽን ማለት የአንዱ ሀገር ወደ ሌላኛው ሀገር በተለያየ መንገድ ኢንተርኮኔክትድ ሲሆን ማለት ነው። ሶ በእንደዚህ አይነቱ መንገድ ካልቸራል ቼንጅ ይፈጠራል። እሺ ፍሬንዶች አሁን የምንመለከተው ስለ ሜሬጅ፣ ስለ ፋሚሊ እና ስለ ኪኔሺፕ ነው። ነገር ግን እስካሁን ሰብስክራይብ ያላረጋችሁኝ ተማሪዎች ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቪፒኤን አብርታችሁን ተመልከቱ። ስፔሻሊ ላይክ እና ሰብስክራይብ ማድረግን እንዳትረሱ ለብዙ ተማሪዎች እንዲደርስ ማለት ነው። እስካሁን ከተጠቀማችሁ፣ ካልተጠቀማችሁ አታድርጉ። ግን ከተጠቀማችሁ ይሄን ነገር አድርጉ ማለት ነው። ለራሳችሁ ታማኙ ናችሁ። ስለዚህ አሁን የምንመለከተው ሜሬጅ እና ፋሚሊ ኪኔሺፕ የሚል ነው። ከሜሬጅ እንጀምር። ስለዚህ ሜሬጅን ዲፋይን ስናደርግ ሜሬጅ ማለት እንግዲህ የወንድና የሴት ዩኒቲ ነው፣ አንድ ላይ ሲኖሩ ማለት ነው። እና ሬጉሌት ሲያደርጉ ስርዓትና ደንብን ያወጡ ሲቆጣጠሩት በራሳቸው መብት ስር አድርጎ ምንና ምንን ሴክሹዋል ሪሌሽን እና ኢኮኖሚካል ራይትን በራሳቸው ቁጥጥር ስር አድርገው ኃላፊነት ወስዶ ሬጉሌት የሚያደርጉበት ዩኒቲ ነው እንግዲህ ሜሬጅ የሚባለው። ይሄ ዲፊኒሽን ግን ዩኒቨርሳል ኳሊቲ የለውም፣ በዩኒቨርሳል አይደለም። ምክንያቱም አንዳንድ ሶሳይቲ ወይም ማህበረሰብ ውስጥ ላይ ባልና ሚስት ሴፓሬትሊ የሚኖሩበት ቦታ አለ እና ኢኮኖሚካሊ ምንም አብሮ ኮፕሬት የማያደርጉበት ሲስተም ስላለ ይሄ አሁን ከላይ የሰጠነው ይሄኛው ዴፊኒሽን ዩኒቨርሳል ነው ማለት አይደለም። አሁን ደግሞ የምንመለከተው ሩል ኦፍ ሜሬጅ የሚል ነው። ሜሬጅን ዲፋይን ካደረግን አሁን ሩል ኦፍ ሜሬጅ ነው። ሩል ኦፍ ሜሬጅ ነው ማለት አንድ ሰው ማንን ማግባት ይችላል፣ ማንን ማግባት አይችልም ስለሚለው የተነሱ ዓለም አቀፋዊ ሩሎች ናቸው። ማለትም እነዚህ ሩሎች ማንን ማግባት ይችላል፣ ማንም ማግባት አይችልም ስለሚለው የተነሱ የተለያዩ ማህበረሰቡ ውስጥ የሚገኙ ክሊር ሊሆኑ ምንድነው ናቸው? ስምምነቶች ናቸው ማለት ነው። እና ታዋቂው ስምምነት ለምሳሌ ያለ አይደለ ከኢንሴክት ቶባኮ ይባላል። ኢንሴክት ቶባኮ ማለት ዓለም አቀፋዊ ተቀባይነት ያለው ሩል ሲሆን ምን ማለት ነው? አንድ ሰው ወንድ ከሆነ ቅድም እንዳልኳችሁ እናቱን እህቱ ማግባት አይችልም። አባት ከሆነ ደግሞ ሴት ከሆነች ደግሞ አባቷን እህቶቿን ማግባት አይችልም። እንደዚህ አይነት ኢንሴክት ቶባኮ ተብሎ ይጠራል ማለት ነው። ሶሪ ታቦ ማለት ነው። እና የኢንሴስት ታቦ የሚባለው ዩኒቨርሳሊ ተቀባይነት ያለ ህግ ነው። ሌሎች ህግጋቶችም አሉ፣ ስለ ሜሬጅ ሩሎች አሉ። ለምሳሌ ኤግዛጎም የሚባለው አለ። ይሄ ኤግዞጌም የሚባለው ሩል ኤግዚጌም የሚባለው ምን አይነት ሩል ነው? አንድ ሰው ማግባት የሚችለው ከራሱ ዘመድ፣ ከራሱ ግሩፕ፣ ከራሱ ኮሚኒቲ ውጪ ያሉትን ነው። የራሱን ብሔር፣ የራሱን ጎሳ፣ የራሱን ሃይማኖት፣ የራሱን ሃይማኖት ሳይሆን የራሱን ብቻ ከደምም ይሁን ከራሱ ጎሳ ጋር ያለችው ማግባት የለበትም፣ ከራሱ ጎሳ ውጭ የሆነችው ማግባት አለበት የሚል ሩል ነው ይሄ ኤግዚጎም የሚባለው። ይሄ ደግሞ ከሌሎች ጎሳዎች ጋራ መጋባታችን በአማች በኩል ዝምድናን እንድንፈጥር ያደርገናል እና ሪሌሽንን ስታብሊሽ ያደርጋል ከሌሎች ከማንገናኙ ማህበረሰቦች ጋር የሚል እይታ አለው። ኢንዶገም የሚባለው ደግሞ ማግባት ያለበት ሰው ከራሱ ጎሳ፣ ከራሱ ደም፣ ከራሱ ቤተሰብ፣ ከራሱ ዘመድ ነው የሚል ነው እና እንደ ካቶሊክ እና እንደ ጄውስ ያሉ እንደዚህ አይነት ነገርን ይከተላሉ። ኢንዲያና እንደ ህንድ ያሉ ሀገራትም እንደዚህ አይነት ነገሮችን ይከተላሉ። ሰው የሚያገባው ወይ አክስቱን፣ የአጎቱን ልጅ ወይ ዘመዱን፣ እንደዚህ አይነት ጋብቻ ኢንዶገም ይባላል። ይሄ ፐርፈርሻል ካውሲን ሜሬጅ የምንባለው ወይ አክስትህን ወይ አጎትህን ልጆች ማግባት ትችላለህ የሚል ሩል ነው። ይሄ ሩል በሁለት ይከፈላል። ክሮስ ካውሲን እና ፓራላል ካውሲን ተብሎ ይጠራሉ። ክሮስ ካውሲን ማለት ምን ማለት ነው? አንተ የእናትህን ወንድም ልጆች ማግባት መቻልና ወይም የአባትህን እህት ልጆች ማግባት የመቻል ህግ ክሮስ ካውሲን ይባላል። ክሮስ የተባለበት ጉዳይ የእናትህ ከዛም በኋላ እናትህ ሴት አይደለች፣ ወንድሟን ታረቃለህ። የእናትህ ወንድም ልጆች ወይ አባትህ የምትል ከሆነ የአባትህ ወንድ አይደለ
እህቱን ታደርጋለህ። የአባት እህት ልጆች ማግባት ስትችል ክሮስ ይባላል። ክሮስ ካውሲን ይባላል። ይሄው ካውሲን የአክስቶች ልጆች ናቸው፣ የአጎት ልጆች ናቸው። ክሮስ የሆነው ግን ለአባትህ ወይ ለአባትህ ከሆነ እህት መሆን አለበት፣ ለእናትህ ከሆነ ወንድም መሆን አለበት። ስለዚህ ወይ የአባትህን እህት ልጆች ስታገባ ወይ የእናትህን ወንድም ልጆች ስታገባ ክሮስ ካውሲን ይባላል። ይሄ ፓራላል ካውሲን የሚባለው ነገር ደግሞ ወይ የእናትህን እህት ልጆች ስታገባ ወይ የአባትህን ወንድም ልጆች ስታገባ ማለት ነው። ይኸው አባትህ ወንድ አይደለ? አሁንም ወንድ ነው መሆን ያለበት። ወይ የአባትህን ወንድም ልጆች የእናትህን እህት ልጆች ስታገባ ማለት ነው። ይሄ ፓራላል ካውሲን ይባላል። ሌላኛው ደግሞ ሌቭሬት እና ሶሬት የሚባል ሩል አለ በዚህ በሜሬጅ። እስካሁን ስለ ሜሬጅ ሩሎች እያየን ነው። ኮንሰፕቱን እየነገርኳችሁ ነው። ሌቭሬቲቭ እና ሶሬት ማለት ምን ማለት ነው? አንድ ዘመድ ውስጥ ላይ የሆነ ባል በሚሞትበት ጊዜ ሚስቷን ማን ያግባ፣ ሚስት በምትሞትበት ጊዜ ባሏን ማን ያግባ የሚል ህግ ነው። እሺ ይሄ ሌቭሬት የሚባለው ህግ ምንድን ነው? አንድ ሴት አንድ ባል ብታገባ ከዛ ባሏ ቢሞት ማግባት ያለባት ያቺ ሚስት ማግባት ያለባት ባል ስለሞተባት ወይ የባልየውን ወንድም ነው ወይ ወደ ባልየው በጣም የደምና የስጋ ግንኙነት ካለው ወንድ አንዱን ፈልጋ ነው። ከዛ ካገባት በኋላ ይሄ ወንድ ባልየው ሲያደርግ የነበረውን በሙሉ ልጆቹን እንደራሱ አድርጎ ወስዶ ይንከባከባል ማለት ነው። ይሄኛው ሩል ነው ሌቭሬት የሚባለው። ይሄ ደግሞ በተቃራኒው ሱሬት የሚባለው ሚስት ብትሞት ባልየው ማግባት ያለበት ወይ የሚስቱን እህት ወይም እህት ከሌለችው ደግሞ በጣም ለሚስቱ ቅርብ የሆነ የስጋ ዘመድ ያላትን ነው የሚል እይታ አለው። ከዛ ልጆቿን እንግዲህ እንደ ራሱ ልጆች ይንከባከባል ማለት ነው። በመጀመሪያው ላይ ምን ቢሞት ነው? ባሉ ቢሞት ሴቷ የባልየውን ወንድም ነው የምታገባው። እዚህ ጋር ደግሞ በዚህኛው ኮንሰፕት ደግሞ ሴቷ ብትሞት ወንድየው የሚያገባው የሴትዮዋን እህት ነው ማለት ነው። አሁን ደግሞ ፎርም ኦፍ ሜሬጅ ነው የምነግራችሁ። የሜሬጅ አይነት 3 አይነት የሜሬጅ አይነት አለ። አንደኛ ሞኖገም የሚባል ነው። ሞኖገም ማለት አንድ ባል አንድ ሚስት አንድ ባል፣ በቃ ኖርማሊ የሚታወቀው ማለት ነው። አንድ ባልና አንድ ሚስት ሲገቡ ማለት ነው። የክርስቲያኖች ጋር የሚስተዋሉ ማለት ነው። ሌላኛው ደግሞ ፖሊገም የሚባለው ደግሞ አንዱ ሰውዬ ብዙ ሴቶችን ማግባት የሚችልበት ፎርም ነው። ሌላኛው ደግሞ ፖሊ አንደር የሚባለው ደግሞ አንዷ ሴት ደግሞ ብዙ ወንድ ስታገባ ማለት ነው። አንዷ ሴት ብዙ ወንድ ስታገባ ነው። የሆነ ነገር ቪዲዮ ላይ ነው ምናምን አይቼ ነበር። አንዷ ሴት ብዙ ወንዶችን ማግባት የምትችልበት ፎርም ኦፍ ሜሬጅ ነው ይሄ። አሁን ደግሞ የምነግራችሁ ኢኮኖሚካል ኮንሲደሬሽኖች አሉ። ምን ማለት ነው? በምን ሴት ወንድም ወንድ ሴትን በሚያገባበት ጊዜ አንዳንድ ጊዜ ጥሎሽ ምናምን እየተባለ አንዱ ወደ ሌላው ምናምን የሚላካክበት የኢኮኖሚ ሲስተም አለ። እነሱ በ3 ይከፈላል። የመጀመሪያው ብራይድ ፕሬስ ይባላል። ብራይድ ፕሬስ ማለት ያገባው ባልየው ለዛ ላገባት ሴትዮ ቤተሰብ የተለያዩ ነገሮችን ሲልክላት፣ ገንዘብ ሊሆን ይችላል፣ ወርቅ ምናምን፣ እነዚያ ነገሮችን ሲልክ ብራይድ ፕሬስ ይባላል። ብራይድ ሰርቪስ የሚባለው ባልየው ስላገባት ለሷ ቤተሰብ ሄዶ ስራ ሲሰራ ሲያግዛት ማለት። መጽሐፍ ቅዱስ ላይ አሁን ያዕቆብ የሚባለው ሊያን ካገባት እነ ሊያና እነ ራሔል ቤት ሄዶ ያደረገውን ነገር ታውቃላችሁ። እነ ላባ ጋር 14 አመት ቆይቶ እንግዲህ እሱን ፋሚሊውን አገልግለዋል ማለት ነው። እንደዚህ አይነት ነገር ብራይድ ሰርቪስ ይባላል። እቺ ፒፒቲዋ ጋር አይታይም፣ ግን 3ኛው ዳርዊን ነው ምናምን። 3ኛው ምን የሚል ነው? ሴትዮዋ ሚስትየዋ ራሱ እሱን ስላገባችሁ ገንዘብ ስትሰጥ ማለት ነው። 3ኞችን ፒፒቲ እንትን ላይ ሞጁል ላይ ተመልክቷል። 3ኛው ብቻ ኮንሰፕቱ ምንድን ነው? ሴትዮዋ ስትሰጥ ማለት ነው ብር።
አሁን ምነግራችሁ ደግሞ ፖስት ማርታል ሬዚደንስ ይባላል። ፖስት ማርታል ሬዚደንስ ማለት አንድ ሰው ከተጋቡ በኋላ ባልና ሚስት ከሆኑ በኋላ የት ይኖራሉ ከሚለው አንጻር ነው ፖስት ማርታል ሬዚደንስ የሚባለው። እና አራት ቦታ ነው መኖር የሚችሉት። ኮንሰፕቱ 1 2 3 4 5 ቦታ ነው። እያንዳንዱን ልንገራችሁ። የመጀመሪያው ፓትሪሎካል ሬዚደንስ የሚባለው ሁለቱም ከተጋቡ በኋላ ካፕል ከሆኑ በኋላ በባልየው አባት ቤተሰብ ጋር ሲኖሩ ማለት ነው። በባልየው ቤተሰብ ጋራ ሲኖሩ ማለት ነው። ማትሪሎካል ሬዚደንስ የሚባለው ሁለቱም ከተጋቡ በኋላ በሚስትየው ቤተሰብ ጋር ሲኖሩ ማለት ነው። በሚስትየው ቤተሰብ ጋር ሲኖሩ ማለት ነው ማትሪሎካል ሬዚደንስ የሚባሉት። ይሄ ደግሞ አቪኖ ሎካል ሬዚደንስ የሚባለው ደግሞ ሁለቱም ከተጋቡ በኋላ በባልየው እናት ወንድም ጋር ሲኖሩ ማለት ነው። ለባልየው አጎቱ ጋር ሲኖር ማለት ነው። ለባልየው የባልየው እናት አለቻ የእናትየው ወንድም ጋር ሲኖሩ ማለት ነው። ይሄ አምቢሎካል ወይም ባይሎካል ሬዚደንስ የሚባለው ሁለቱም ምርጫ ሲኖራቸው ማለት ነው። የት ወይ እናትየው ወይ ሚስትየው ቤተሰብ ጋር ወይ ባልየው ቤተሰብ ጋር የመኖር መብት ሲኖራቸው ማለት ነው። ኒዮሎካል ሬዚደንስ የሚባለው ደግሞ ከተጋቡ በኋላ ከሚስቷም ከባሉም ቤተሰብ ተራርቆ የመኖር ኢንዲፔንደንትሊ ያለምንም ጥገኝነት የመኖር መብት ሲኖራቸው ማለት ነው። አሁን ደግሞ ስለ ሜሬጅ ጨርሰናል አይደለ? አሁን ስለ ፋሚሊ ነው። ሰብስክራይብ አድርጋችሁኛል? ኦኬ ካደረጋችሁኝ ጥሩ ነው። አሁን ስለ ፋሚሊ ነው። ፋሚሊ የሚባለው እንግዲህ ፕራይመርሊ አንድ ሶሻል ማህበረሰብ የሚባለው ነገር በሚፈጠርበት ጊዜ ፕራይመርሊ ነገር ነው። ፋሚሊ ከሌለ ቤተሰብ ከሌለ ማህበረሰብ አይኖርም። ማህበረሰብ ከሌለ ቀበሌ ከሌለ ወረዳ ከሌለ ቀበሌ ምንድነው ክልል ከተማ ሀገር አይጉር አይኖርም አይደለ? ፋሚሊ የሚባለው ፕራይመሪ ነገር ነው ለግሩፕ ማለት ነው። ይሄ ዩኒቨርሳሊ ሪኮግናይዝድ የተደረገ ነው በሶሳይቲ በሁማን ሶሳይቲ ውስጥ ሶሻል ምንድነው ፋሚሊ የሚባለው ነገር ቤዝ ነው ማለት ነው። እሱ ብቻ ሳይሆን በሶሻል ኢንስቲትዩሽኖች ውስጥ ፐርማነንት ቀጣይነት ያለው የዛች የኢንስቲትዩሽኑ ወሳኝ የሆነ ትንሹ ግሩፕ ነው ማለት ነው። እና ሶሻል ኢንስቲትዩሽኖች የሚኖሩት ፋሚሊ ሲኖሩ ነው ማለት ነው። እነዚህ ፋሚሊ የምንላቸው በተለያዩ ነገሮች የተገናኙ ናቸው። የሚዋደዱ ናቸው። እምነት አላቸው አንዱ ከሌላ የደም ግንኙነትም አላቸው። በተለያየ ነገር አንዱ ከሌላው ጋራ የተገናኙ ናቸው። እንግዲህ ፋሚሊ ተብሎ የተጠሩት ማለት ነው። አንትሮፖሎጂስቶች ሁለት ቦታ ይከፍሉታል የፋሚሊን አይነት ማለት ነው በስትራክቸራቸው ላይ። አንደኛ ኒኩለር ፋሚሊ ሲባል ሁለተኛው ደግሞ ኤክስቴንድድ ፋሚሊ ተብሎ ይጠራል። ኒኩለር ፋሚሊ የሚባለው በቃ ባልየው ሚስትና ልጆቹ ከሁሉም ተለይተው አንድ ላይ ሲኖሩ ማለት ነው። በቃ ይሄ የሚታወቀው የከተማው ስታይል ማለት ነው። ይሄ ኒኩለር ፋሚሊ ይባላል። ሁለተኛው ደግሞ ኤክስቴንድድ ፋሚሊ የምንለው ምን አይነት ፋሚሊ ነው? አጎትዮም ግራንድ ፋዘርዮም አክስትዮም በጣም በስጋ የተገናኙ ሰዎች በሙሉ ተሰብስበው ሲኖሩ ማለት ነው። ባሉም ሚስቱም እናቱም አባቱም ወንድሙም እህቶቹም አጎቱም ግራንድ ማዘሩም በሙሉ ተሰብስበው ሲኖሩ ኤክስቴንድድ ፋሚሊ ይባላል። አሁን ደግሞ ፋሚሊ የሚባለው ነገር ምን አይነት ስፔሲፊክ የሆኑ ፋንክሽኖች ተግባራቶች አሉት የሚል ነው። የመጀመሪያው ባዮሎጂካል ፋንክሽን አለው። አንድ ቤተሰብ የሚባለው ባዮሎጂካል ፋንክሽን አለው ማለት እናትና አባት ሴክሹዋሊ ሪፕሮዳክት በሚያደርጉበት ጊዜ ወይም እነሱን የሚመስሉ ልጆቻቸውን የማስቀጠል ላይ ባዮሎጂካል ምን አለው ፋንክሽን አለው ማለት ነው ፋሚሊ። ሌላኛው ደግሞ ኢኮኖሚካል ፋንክሽን አለው። ማለትም ባልና ሚስት አንድ ፋሚሊ በሚመሰርቱበት ጊዜ ኢኮኖሚካሊ ኮኦፕሬት ማድረግ ይችላሉ ማለት ነው ራሳቸውን ሰርቫይቭ ለማድረግ። ሌላኛው ሶሻል ፋንክሽን አለው። ማለትም ዝምድናን ከማስፋፋት አንፃር። ሌላኛው ኤዱኬሽናል ፋንክሽን አለው። የተወለዱትን ልጆች የማስተማር እውቀትን የማዳበር ኃላፊነት ይኖራቸዋል። አሁን ደግሞ የሚነግራችሁ ኪኔሺፕ የሚባል ነው። ኪኔሺፕ ማለት ሌላ ነገር ሳይሆን ዋና ትርጉሙ ዝምድና ማለት ነው። ዝምድና ደግሞ በሁለት ነገር ሊፈጠር ይችላል። አንደኛ በደም ስር ትስስር፣ ሁለተኛ ደግሞ በጋብቻ ይፈጠራል።
በደም ትስስር የሚፈጠረው ካሲጎናል ኪንሺፕ ሲባል በሜሬጅ ወይም በትዳር ወይም በጋብቻ የሚመሰርተው ዝምድና ምን ይባላል? አፊናል ኪነሺፕ ይባላል። እችን እንዳትረሱ። አፊናል ኪነሺፕ በሜሬጅ ነው። ይሄ ደግሞ ካዝናል ኪነሺፕ ደግሞ በብሌድ ነው ማለት ነው። አሁን ደግሞ የምነግራችሁ የዘር አቆጣጠር ዘዴ ነው እና 3 የዘር አቆጣጠር ዘዴ ያለ አንትሮፖሎጂስቶች ያስቀመጡት። አንደኛ ፓትሪሊያን ዲሴንደንት የሚባል ነው። ይሄ ምን ማለት ነው? በአባታችሁ ስም ስትጠሩ ማለት ነው። ለምሳሌ አየለ ከበደ እንትና ያላችሁ በአባታችሁ ስም ሲጠራ ማለት ነው የእናንተ ስም። ይሄኛው ምን ይባላል? ፓትሪሊያን ዲሴንደንት ይባላል። ማትሪሊያን ዲሴንደንት የሚባለው ምን ማለት ነው? እናንተ በእናቶቻችሁ ስም ስትጠሩ ማለት ነው። ባይ ዘ ወይ ፓትሪሊያን ዲሴንደንት ውስጥ ላይ ውርስን የሚወስደው ወንድየው ነው፣ ወንዱ ነው የሚወስደው። ማቴሪያል ዲሴንደንት የሚባለው ደግሞ እናንተ የሚወለደው ልጅ በሙሉ በልጆቻቸው ሲጠሩ ማለት ነው። በልጆቻቸው ነው በእናቶቻቸው ሲጠሩ ማለት ነው። አሁን ለምሳሌ አንተ ማለት ሲባል ከዛ የአባት ስም ማን ነው የሚባለው? የእናትህ ስም ማን ነው የተባለ በእናትህ ስም ሲጠራ ያንተ ዘር ሐረግ ማለት እና በዚህን ጊዜም ውርስ የሚቀበሉ ማትሪያል ዲሴንደንት ውስጥ ላይ ሴቶች ናቸው። ሌላኛው ደግሞ ኮግኒቲክስ ዲሴንደንት የሚባለው እዚህ ላይ በጣም ፍሪ ነህ በነፃ እንደፈለግከው መቁጠር ትችላለህ። ከፈለግ በእናትህ በአባትህ፣ ከፈለግ በእናትህ በሴት ወይ በአባት በማዘር ወይ በፋዘር ማስቆጠር መፍት አለህ ማለት ነው። አንዳንድ ጊዜ ግን እናቴንም አባቴንም እንዴት ተዋለሁ ካልክ የእናትንም የአባቴንም የሁለቱንም ዘር ሐረግ እያስቆጠርክ የምትጠራበት ባይላተራል ሩል ኦፍ ዲሴንደንት ይባላል ማለት ነው። ምንድነው? በእናትም በአባትም የምትጠራበት ደብል ዌይ ማለት ነው። ይሄን ይመስል ነበረ። እነዚህን ጥያቄዎች ሞክሯቸው። ለዩቲዩብ ቻናሌ አዲስ ከሆናችሁ በቃ ሰብስክራይብ አድርጉ፣ ላይክ አድርጉ። በ46 ደቂቃ ነው ፉል ዩኒቱን የጨረስኩላችሁ ዋና ሀሳቦችን እያወሩ። አዲስ የሆናችሁ ተማሪዎች በቃ ሰብስክራይብ አድርጉ። መልካም ጊዜ። በቻፕተር 4 እንገናኝ።